ሙዚቃ ማህበሩም አልተከራከረልኝ ከቤተሰብ ከሌምለው የሚከራከርልኝ ሰው አላገኘውም እኔ ውጭ ሀገር ነኝ የጥቅምት አበባ ካንጎሌ ጨምቄ በልጅነት አንጎሌ የጻፍኩት ዜማና ግጥም ነው ያ አልበም አንድ ድምጻዊ ደውሎ ነዋይ እኔ እስከ መጨረሻው ድረስ እከራከርልሃለሁ እኔ መብትህን አስጠብቅልሃለሁ እኔ ወንድምህ ነኝ ማልበል አንተ እኔ ቴዲ አፍሮ ነኝ ተመልከት ቴዲ ትንሽ ልጅ ነው ግን አዋቂ ነው ማለት ነው ነገ የኛም ዜማና ግጥም እንዲሁ ይከለከላል ይበላል ስለዚህ ነዋይ ጠበቃ አለ የሚባል ጠበቃ አለኝ ጠበቃዬን አቆምልሃለሁ አለኝ እውነትን ነው ቴዲ አፍሮ አዎ ይሄማ በቃ ለብሴ ደስ አለው ለካርቲስቶችም ማህበራዊ ትስስርም እንደዚህ የሚነኩ ሰዎች አሉ አልኩኝ ግን ለመሆኑ ቴዲ አፍሮ እንዶ ለመሆኑ ጠበቃ የምታመቆምልኝ ጠበቃ ማን ነው አልኩኝ በኢትዮጵያ እኮ አለ የሚባል እኔ እኮ የታምራት ላይኔን ጠበቃ ነው ማቆምልህ አለኝ ከልብ ነው አዎ የታምራት ላይኔ ሰውየውንም ታምራትንም አላስፈታም ለምን የሰያ አብርሃምን አታረግልኝ ሰያ አብርሃም ተፈቶ ነበር አብሮ ካቆምክልኝ የሰያ አብርሃም ብታረግልኝ አይቻልም ሰያ አብርሃም ተፈቷል መጨረሻው ላይ ቴዲ አፍሮንም የሚገርም ማህሙድ በተፈጥሮው ኃይለኛ ነበር ማህሙድ ጋር ዝም ብሎ መቀለድ አይቻልም መድረክ ላይም ከልባቸው መስራት አለባቸው እና በአጋጣሚ ከበሮ መቻችን ዮሴፍ ነው ዮሴፍ አዎ እንዲህ ሲመታ የሀገር ፍቅር ልጅ ነው ማህሙድ ጋር በምን እንደተቀያየሙ አላውቅም ማህሙድ አቆይቶ ነው አንድ ላይ ነው የሚሰጥሽ ትዝ ይልሻል ዱባይ ገበያ ወጣን መቼም ዱባይ ሄዶ ሾፒንግ የማይሰራ ማይክል ጃክሰን ያኔ እኮ ደግሞ አገሩ እኮ በጣም ገና እኮ ነበር እንደው ገና አገሪቱ ገና ነችና ሾፒንጉ ላይ ሙቀቱ ትንሽ ፈትኖናል ገብተን ቁጭ ብለናል አንቺ ለሽም ክፍልሽ ነሽ ሰላም ፈቃዱ ባኔ ገብተዋል ወደ የዳዊት ገብተዋል ወደ የክፍላቸው እኛ ሳሎን ውስጥ ቲቪ ቦክስ ጨዋታ ነበር ማህሙድ ስፖርት ይወዳል ብርሃኑ ዮሴፍ ከልቡ ያያል ቁጭ ብሎ አጠገቡ ሄድኩና ቁጭ አሉ ብርሃኑ ነው ስሙ ድራመሩ ብርሃኑ ዮሴፍ ነው አዎ ዮሴፍ ብርሃኑ ዮሴፍ ነው እና ኮቱን አወለቀ እና ማህሙድ ብዙውን ጊዜ አይደለም ላቡን ምናምን ስለሚያቸግር አውልቆ አጠገቡ አድርጎ ያንን ቦክስ ማየት ጀመረ ማህሙድ አስቦ ይሆን ሳያስብ ይሆን ይሄን ያደረገው እኔ በእውነት አይዶንት ሃቭ ኤኒ ክሉ ምንም አላውቅምና ብርሃኑ ጋር ቁጭ ብሏል ማታ አለ ይሄኛው አለ ሲንል ስንጫጫው ሳይታሰብ ሙቀቱም ተጭኖት ነው መሰለኝ ወክም ስላደረግን ብዙ ሾፒንግ ማህሙድ እንቅልፍ ወሰደው እኛ ግን አልተውንም ከኔ በላይ ግን ብርሃኑ ቦክስ ይወዳል ማታ ሲል ዛበርን አላቅም ሶስታችን ያለነው ሳሎን ውስጥ ብድቅ አድርጎ ተሸክሞ ግርግዳ ጋር አድርጎ የሴት ልጅ ብሎ ዳቦ ቤቱ ማህሙድ ብርሃኑ ዮሴፍ ለምን ግን እኔ ምንም አልተናገርኩም አንደኛ ገላጋይ መሆን አልፈልግም ማህሙድ ጋር ብቻ አብሬ መጨፍለቅ አልፈልግም ብቻ የሮጥ የተኙበት ክፍል ነው ሄድኩት ሰላምን ነው መጀመሪያ ያገኘው ሰላም ተጋደሉ ተባለ በሮ ወጣ ሰላም ሲያይ የጦፈ ትንቅንቅ ጋሼ ምን አረኩ ይላል ብርሃኑ ሰላም አየና አለና ቀስ ብሎ ተመልሶ ገባ
ተመልሶ ገብቶ ፍቃዱ ሂድና አንድ ነገር በላቸው። ፍቃዱ ወታደርም ነበር ሳክፎኒስት መጣ። ጠጋ ለሱም መሃል አልገባም። ያውቀዋል ማህሙድ ጋር ከቤት ጀምሮ አብረው ነው። ማህሙድ ትልቅ ሰው አይደለም ወይ? ኧረ ጥሩ አይደለም። ሩቆ ነው እኮ ነው ተው የሚለው ይገባቸው። ስምዖን ገሎሬ እብድ የሚያክል በግና አረቄ ያመጣል። ሎባሄ ጠቅማቸዋል። ሙቀት ሀገር ይሄ ነው ጠጡ። ስምዖን ገሎሬ ነፍሱን ይማረው። ኧረ ስንቱ ይወራል እባካችሁ። እንደው ብዙን ነገር ብናነሳው አያልቅም። ያ ዘመናችን እኛ የሰባዎቹ ነው የምንባለው። ትክክል። የአምሳዎቹን ነጥላውን ናቸው እና እኛ የሰባዎቹ ብዙ ነገሮች አልፈናል። በግ አመጣ፣ አረቄ አመጣ፣ ፊት ለፊት ላይ ቁጭ ያደረገ። አራጆቹ ቢላ ይዘው ቆመዋል። ላጥ አረገና እግሩን በጉን ሊያርደው አራጆቹ ሲጥሉ መጀመሪያ የተነሳው ነፍሱን ይማረውና አለማየሁ እሸቴ ነው። እሸቴ አንዳርጌ በሻት ዛሬ ነው እሸቴ አንዳርጌ አንተ ምን ልታደርግ ነው በጉን የጣልከው? ላርደው ነው። በስመ አብ ወልደ መንፈስ ቅዱስ ብሎ እሱ በቃ በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ወይት ማኅፀነ ከሴጣን ወገን ይሄ ቅዱስ ቤተክርስቲያን እንተ ይእቲ በስመ ማርያም ጽዮን ለዓለም ዓለም አሜን ብሎ ሰብሰብ አድርጎ አረደና ያው እንደፈለክ አድርገው። እኔ እሸቴ አንዳርጌ ፊት ነው አንተ የምታርደው? አረደ ልክ ነው። ሮሃ ባንድ ተሰብስበናል። ሰውየው ስምዖን ገሎሬ ትልቅ ባለስልጣን የኢሉባቦር ምናምን ዋና ጸሐፊ ነው ያኔ። እኔ የማውቀው ድሮ ነው፣ ልጅ ሆኜ ነው የማውቀው። ትንሽ ቆዩና ሰዎቹ በጉ ልክ ነፍሱ ሲወጣ እግርና እግሩን ያዙና ብድግ አድርገው ሊሰቅሉ ሲሉ እኔ ሐመልማል አባተ ምን ልትሆን ነው አለችው። ሐመልማል የሴት እውነት የዘፋኝ ወንድ እኮ ነች። ብዙ ታሪኮች አሏት። ሐመልማል ጋር ማንም ሊሳፈጥ አይችልም። የተድቦቀሱ አሉ፣ በቀበቶ የተገረፉ አሉ። ዝም ነው የሚባለው። በደግ አለች። እግዚአብሔር ምስክሬ ነው። ቁጭ ብለን ያንን በግ እንዴት አድርጋ ብልቱን እንዳወጣችውና እንዴት አድርጋ ፍሪ ላይ አድርጋ ልክ አለማየሁ እንዳለ ቀልድ ያውቃል ማህሙድ። ቀልድ የማያውቅ ጓደኛ ማን ገጠመው? ሻምበል በላይነህ። ሻምበል በላይነህ ካርታ ነገር እንዲሁ ጊዜ ለማሳለፍ አንዳንዴ ካርታ አብሮ ይጫወታል። ማህሙድ ያው ብዙ ዘመን የተጫወተ ስለሆነ ይሸነፋልም። ተጫውቶ በሰላም ሲገባ አውቀዋለሁ። ሻምበል ወረደ ማለት ነው። 41 የመጀመሪያው ሲወርድ አየው ማህሙድ። ደገመና አሁንም ሻምበል 41 እና ወረደ። ይሄን ጊዜ ማህሙድ እናንተ ሰዎች ይሄ ልጅ እያያችሁት እየተከታተላችሁት ነው አለ ማህሙድ። እየሰረቀ መሰለኝ እኮ ሲላቸው አይ የምናየው ጥሩ ነው በሙሉ 41 በትክክል ነው የወረደው አሉ። ነው አዎ። ሶስተኛ ላይ አሁንም ሻምበል ወረደ። ካርታችሁን አስቀምጡ፣ ይሄን ካርታ አይዋል ታየ። አሁንም ሻምበል አሸናፊ ነው። አራተኛው ላይ በአጋጣሚ ማህሙድ ወረደ ማለት ነው። ማህሙድ ሲወርድ ሻምበል ከልጅነት ጀምሮ አፉ ላይ እንደ ተረት የሚለው ነገር አለ። ያ ምንድነው? ጅቡን ጅብ በላው ብሎ ዝም ብሎ ነው እንደ ልምድ ነው። ልጅ ሆኖ በሁሉ ነው ጅቡን ጅብ በላው ይላል ሻምበል። ጅቡን ጅብ በላው አለ ማህሙድ። 3 ጊዜ ያሸነፈበት ነገር አንተክትኮታል ውስጡ። ተሌባ እኔ ነኝ የምቀጣ ብሎ በሉ ካርታችሁን በሙሉ አስቀምጡ አለ። ጅቡን ጅብ በላው ብለሃል አይደል? አዎ። እዚህ ጋር ጅብ አለ፣
የለም አለ ሻምበል ደንግጦ። ጅብ ብለሃል? የትኛውን ጅብ እንደበላው አሳየን። ጅብ አምጣ እዚህ ቦታ ዛሬ ምስክር ነው። ሻምበል መሬት ተሰንጥቃ ብትጠው ያውቃል ማህሙድን ጸባይ። ጅብ አምጣ አለው። ማሙድ ስበብ ነበር የሚፈልገው፣ ሊመታው ፈልጓል። ብድግ አደረገው እንደ ልማዱ። የባህል ልብስ እንደለበሰ ነው። በቃ ለምንን ጋሼ ከልጅነት ጀምሮ እኔ ምስክር ነኝ። ከልጅነት ጀምሮ አፉ ላይ የሚለው ነው። ደግሞ ይገጣጠማል ነገሩ። ካርታና ምንጭ እየተበላሉ ነው። ጅቡን ጅብ በላው። የሻምበል የልጅነት ተረት ነው ዝም ብሎ። እዛ ቦታ ላይ ግን አየሽ ጨዋታ ማወቅ ነበረበት። ማህሙድን ማወቅ ነበረበት። ቦታው ነው ወይ አየሽ። ስለዚህ ማህሙድ የምን ጅብ አለ? የበላውን ጅብ የተበላውን ጅብ እዚህ ጋር አምጣልኝ ያለው ጅብ አምጣ። ጅብ ከየት አባቱ ያምጣ? ሊጣለው ፈልጎ ነው። ከማህሙድ ሲሪየስቲ ቀልድ በአግባቡ መቀለድ አለበት። አለበለዛ ማህሙድ እንደ ታላቅም ሆኖ ይቀጣል። አይ በእውነት ጉልበትም ነበረው ማህሙድ ነበረው። እውነት ነው። በቃ ስለዚህ በዚህ በትዝታ አሁንም አለ ቢሰማ ምንም ማቅ ምንም ለምንም ግድ የሌለው በተፈጥሮውም እግዚአብሔር ያክብረው። ታሪካችን ውስጥ በሂደት ፊልድ ስንሄድ ወጣ ስንል ምን ስንል እንዲህ አይነት ብዙ ነገሮች የሚያጋ